ዶክተር መሳይ ገብረ ማርያም እባላለሁ። በአዲስ አበባ ዩኒቨርሲቲ የቀድሞ ተማሪዎች ወይም አሉሙናይ ጽህፈት ቤት ዳይሬክተር ነኝ። በሶስት ርዕሰ ጉዳዮች ላይ የአካዳሚክ ሴሚናሮች በተመለከቱ በሚቀጥሉ 2 ወራት ውስጥ ስለሚደረጉት የአሉሙናይ ወይም ደግሞ የቀድሞ ተማሪዎች ወደ ቤታችሁ ኑ የሚል ጥሪን በተመለከተና የተለያዩ ስፖርታዊ ውድድሮች ወይም የ75ኛው ስፖርታዊ ውድድሮች በሚሉ ርዕሰ ጉዳዮች ላይ አድረስ ለማድረግ እፈልጋለሁ። የመጀመሪያው ከታህሳስ 18 እስከ 24 ባሉ የአንድ ሳምንት ወቅት በሁሉም ኮሌጆቻችን ያሉ ዲፓርትመንት ወይም ደግሞ ትምህርት ቤቶች የቀድሞ ምሩቃንን ወይም ደግሞ አዲስ አበባ ዩኒቨርሲቲ እስከዛሬ ወደ 290 ሺህ ምሩቃን አሉ። በህይወት እንደው ከዚህ ውስጥ ቢያንስ እንደው 2/3 ቢኖሩ ባለፉት 75 ዓመታት ውስጥ ከዛ ውስጥ ቢያንስ ወደ 50 ሺህ ምሩቃን በየኮሌጅ ወይም በየዲፓርትመንቶቻቸው መጥተው ከዚህ ቀደም የነበሯቸውን ትዝታ የሚያወሱበት ወይም ደግሞ ከዚህ ቀደም ከዩኒቨርሲቲ መምህራኖቻቸው ጋር ወይም የነበሩባቸውን ዶርሞች፣ መመገቢያ ስፍራዎች፣ የተለያዩ የስፖርታዊ ቦታዎች እየጎበኙ አሁን በትምህርት ላይ ላሉ ተማሪዎቻችን ከዚህ ቀደም ስለነበራቸው የራሳቸው የህይወት ተሞክሮ የሚያጋሩበት ወይም ደግሞ በቀጣይነት ከዩኒቨርሲቲው ጋር እንዴት በትብብር በተለያዩ ዘርፎች ውስጥ በመሳተፍ ለዩኒቨርሲቲው ድጋፍ ማድረግ የሚችሉበትን መንገድ የሚመካከሩበት ሐሳብ የሚለዋወጡበት መድረክ ወይም ደግሞ እነዚህ የሚመጡትን አሉሙናይ በተለያዩ መምህራኖቻቸው ጋር ግንኙነት እያደረጉ ስላለፈው ዘመን እያወሱ ስለነበረው ጥሩ ትዝታም እያነሱ በሂደት ደግሞ ዩኒቨርሲቲያቸው በቀጣይ የት መድረስ እንደሚፈልግ እንደሚያዩ ወይም ደግሞ የዛሬ 100 ዓመት ስናከብር የት መድረስ አለበት የሚለውና በዛ ውስጥ ደግሞ የነሱ አሻራ የቀድሞ ተማሪዎች ምን ሊሆን ይችላል የሚለውን ነገር ሐሳብ የምንለዋወጥበት መድረክ በየሁሉም ኮሌጆች ተዘጋጅቷል። ከዚህም ባሻገር በዩኒቨርሲቲ ደረጃ ከሁሉም ኮሌጆች ወይም ደግሞ ትምህርት ክፍሎች ውስጥ ምሩቃን የነበሩ በተለያዩ ማህበራዊም ይሁን ፖለቲካዊ፣ ኢኮኖሚያዊ ዘርፍ ላይ ትልቅ ተጽዕኖ እየፈጠሩ ያሉ አሉሙናዮች ተጋብዘው ከ200 እስከ 300 ድረስ የሚደርሱ አሉሙናይ ደግሞ ወደዚህ ሴንተር ማዕከል መጥተው አብረን ውይይት የምናደርግባቸው ፕሮግራሞች ተሰንደዋል። አንደኛው እሱ ሲሆን ሁለተኛው በእነዚህ 2 ወራት ውስጥ ሁሉም ኮሌጆች በተለያዩ ሴሚናሮችና ፓናል ዲስከሽንስ አዘጋጅተዋል። እነዚህ ፓናል ዲስከሽንስ እንደየኮሌጆች ተጨባጭ ሁኔታ በአገሪቱ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ እውነታዎች ውስጥ የዩኒቨርሲቲያችን አሻራ ምን እንደነበር ወረቀቶች የሚቀርቡበት ውይይት የሚደረግበትና በቀጣይም አካዳሚክ ጉዳይ ላይ ብቻ ያተኮረ ሳይሆን የአገርን ችግር ሊፈቱ የሚችሉ ጉዳዮች ላይ እንዴት እናተኩር ሚል ወደፊትም ይመለከቱ አይነት ጥናት ወረቀቶች የሚቀርቡበት ውይይት ይደረጋል። ሶስተኛው የ75ኛው ዓመት ስፖርት ብለን ከአዲስ አበባ ውስጥ ከሚገኙ የሳይንስና ቴክኖሎጂ ኮሌጅ ማነው ዩኒቨርሲቲ፣ የኮተቤ ትምህርት ኮሌጅ፣ የአዳማም እንደዚሁ ተጋብዘው ተማሪዎች ውድድር የሚያደርጉበት በዚሁም ዩኒቨርሲቲው ያለበትን ነገር ወደ ኋላም እየሄዱ ወደፊትም እየተመለከቱ ሐሳብ የሚለዋወጡባቸው ስፖርታዊ ጨዋነት በተሞላበት ብዙ ውድድሮች አዘጋጅተናል። ይሄንን ዝግጅት ደግሞ ለሁሉም የማህበረሰብ ክፍል ክፍት ስላደረግን መጥተው ዩኒቨርሲቲያችንን እየጎበኙ የአዲስ አበባ ዩኒቨርሲቲ የ75 ዓመት ጉዞ ውጣ ውረዶች ወይም ደግሞ ውጤት አቺቭመንቶችን እንዲመለከቱ ጥሪ እናቀርባለን።